ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሐሳብ መስጫ ሳጥናችን ላይ የሳምንቱ የመጨረሻ ቀን እንዴት አለፉ፣ በምትደግፏቸው ክለቦች ዙሪያ መልከታዎቻችሁን አሊያም በቃል ስፖርት ዩቲዩብ ቻናል የፕሮግራም ይዘት ማጋራት ይቻላል። አስቀድመን የአገር ቤት ጉዳይ እናነሳለን። በላሊጋ ኤል ክላሲኮ የባርሴሎናን ሻምፒዮንነት ያወጀ ድል የተመዘገበበት ምሽት ከ2012 በኋላ ለመጀመሪያ ጊዜ ለአንድ ነገር እየተንደረደረ ያለ ቡድን የሃንሲ ፍሊክ ቡድን ብዙ ይነገርለታል። አባታቸውን ባጡ በሰዓታት ውስጥ ዋንጫ አግኝተዋል። ጥሩ መጽናኛ ሊሆንላቸው ይችላል። በሪያል ማድሪድ በኩል መልእክት ደርሷል ለባርሴሎና። ሃንሲ ፍሊክም ጋዜጣዊ መግለጫ ሰጥተዋል። በጣም ልዩ ጥንቅር በኤል ክላሲኮ ዙሪያ ይዘናል። በጣሊያን፣ በጀርመን፣ በፈረንሳይ በዓለም ዋንጫም ዙሪያ ስፖርታዊ ጥንቅሮቻችን እንደተጠበቁ ናቸው። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ ጥንቅሮችን ይዘናል። እናንተ ውድ አድማጮቻችን አጫጭር ስፖርታዊ መረጃዎቻችን እንደ ሁልጊዜው ይደርሳሉ። ማንቸስተር ሲቲ የፕሪሚየር ሊግ የዋንጫ ህልውናው እንዳያከትም ሮብ ሌላ ትልቅ ፍልሚያ ይጠብቀዋል። በእርግጥ ከዛ በፊት አርሰናል ዋንጫውን ሊያረጋግጥ ከ38ኛ በፊት ሊያረጋግጥ የሚችልበትን ምሽት ሊሆን ይችላል። ሲህ ቤት ተጨማሪ የቡድን ዜናዎች እናካፍላቸዋለን። በሰማዮቹ በቼልሲም በኩል በቃል ስፖርት ዩቲዩብ ቻናል ተጨማሪ መረጃዎችን ይዘናል። የካሉ ማክፍላረን የሰሞኑ የሊቨርፑል ያጨዋወት ስልት ከዣቪ አሎንሶ ወይንስ ከፋብሬጋስ እንመለከተዋለን። የቡድኑ ወሳኝ ተጫዋችን የተመለከተ ጥንቅር ይዘናል። የቡድኑን እቅድ በቃል ስፖርት ዩቲዩብ ቻናል ስለ ቼልሲ ለቼልሲያን እናጋራቸዋለን። አብራችሁን ቆዩን። በሊቨርፑል በኩል ከዝውውር ጋር በተያያዘ ሰፋ ያለ መረጃ እናነሳለን። አነጋጋሪውን የቡድኑን ቁልፍ ተጫዋች እንመለከታለን። ከስሎት ተቃራኒ የሚቆመው ደጋፊ ብቻ አይደለም፣ ሌጀንድም ሆኗል። አሁን ተጨማሪ ቡድን ዜና ይዘናል። በሊቨርፑል ወቅታዊ ጉዳይ በቃል ስፖርት ዩቲዩብ ቻናል እናካፍላችኋለን። በማንቸስተር ዩናይትድ በኩልም ሰፋ ያለ የዝውውር መረጃ ይዘናል። በተለይም ትናንትና ፋብሪዚዮ ሮማኖ ከአንድ ሚዲያ ጋር የነበረውን ቆይታ በስፋት እንመለከተዋለን። ዩናይትድ ተጨማሪ ገንዘብ ስለሚያገኝበት፣ ረብጣ ብሮችን ስለሚወጣበት ዝውውር፣ በማንቸስተር ዩናይትድ ዝውውር ያስፈልጋል ስለሚለው ሰውና የቡድን ዜና በማንቸስተር ዩናይትድ በኩል ሰፋ አድርገን እናቀርብላችኋለን። በሳምንቱ አጋማሽ ነጥብ እንደጣለ ይታወቃል። ግን ዩናይትድ አስቀድሞ የአውሮፓ ሻምፒዮንስ ሊግ ትኬትን ቆርጧል። ሶስተኝነትንም በቀሩት ጨዋታ ያጣል ተብሎ አይታሰብም። ግን እንመለከተዋለን ጉዳዩን። የዩናይትድ ደጋፊዎች በዩቲዩብ ገጻችን ሀሳብ አስተያየታችሁን እያጋራችሁን ቆዩን። መድፈኞቹ በደርቢው መድፈኞቹ ከሜዳቸው ውጪ መድፈኞቹ ድራማ በበዛው ምሽት ድል አድርገው ከ22 ዓመት በኋላ ለፕሪሚየር ሊግ ዋንጫ በጣም የቀረቡበትን ምሽት አሳልፈዋል። ሌሳንድሮ ትሮሳርድ ከረጅም ጊዜ በኋላ ግብ ያስቆጥር የአርሰናልን የረጅም ጊዜ ዋንጫ ጥም ይቆርጥ ዘንድ መንገዱ ላይ እንዲገኝ አድርጓል። ቡድኑን ያንበሉ ሚና ትናንትና ከፍ ያለ ነበር። የተሻረቿ ግብ በበርካቶች ዘንድ ድጋፍም ተቃውሞም ገጥሟታል። እነማን ተቃወሟት፣ እነማን ደገፏት የሚለውን እናያለን። ግን አንድ ሰው ስለዚች የተሻረ ኳስ የገለጸበት መንገድ ትንሽ ለየት ያለ ነው። በማስረጃ አስደግፈን እናደርሳቸዋለን ለአርሰናል ደጋፊዎች። ከዛ ውጪ ስለ ዳቪድ ሪያ ብዙ መወራት ያለበት ሰዓት አሁን ይመስላል። የምሽቱ ጨዋታ ጀግናቸው ነበር ማለት ይቻላል። በአርሰናል በኩል የ22 ዓመት የዋንጫ ጥም ይቆረጥ ዘንድ ምናልባትም ረቡዕ የሲቲም ውጤት ይጠበቃል። ጉዳት፣ የቡድን ዜና፣ ዛሬ የሚጠበቁ ጨዋታዎችን ጨምሮ በአጠቃላይ ቆይታችሁን ከቃል ስፖርት ዩቲዩብ ቻናላችን ጋር ካደረጋችሁ ነኝና ሌሎች የተመራረጡ ርዕሰ ጉዳዮችን የምታደምጡ ይሆናል። ላይክ ካረጋችሁ በቂ ነው። ሀሳብ አስተያየት እንቀበላለን። ሳምንታችሁ እንዴት አለፈ? ቃል ስፖርት ላይ ናችሁ፣ አብራችሁን ቆዩን። በሀገር ቤት እንጀምር። የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ውድ ቤተሰቦቻችን በ31ኛ ሳምንት ትላንትናም ቀጥለው ሲካሄዱ ነበረ። አንድ ዛሬ በይደር የያዝነው ጨዋታ ነበረ። ኢትዮ ኤሌክትሪክ እና የፋሲል ከነማ ጨዋታ ኢትዮ ኤሌክትሪክ 3-1 በሆነ ውጤት ድል አድርጓል። የኢትዮ ኤሌክትሪክን 3 የማሸነፊያ ግቦች ቤዛ መድን 59ኛው ደቂቃ ላይ፣ አሸናፊ ጥሩነህ 84ኛው ደቂቃ ላይ፣ ሙከሪም ረሺድ 88ኛው ደቂቃ ላይ ሲያስቆጠር ፋሲልን ከሽንፈት ያልታደገች ብቸኛ ግብ በጨዋታው 98ኛ ደቂቃ ላይ በረከት ግዛው በፍጹም ቅጣት ምት ነበረ ማስቆጠር የቻለው። ዛሬ ሁለት ቀሪ ጨዋታዎችን በ31ኛ ሳምንት እንመለከታለን። አዲስ አበባ ስቴዲየም ላይ ኢትዮጵያ መድን ከኢትዮ
ኢትዮጵያ ንግድ ባንክ እንዲሁም በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ነገሌ አርሲ ከድሬዳዋ ከተማ ጨዋታቸውን ያከናውናሉ። በአውሮፓ ጨዋታን ለመመልከት ዛሬ በተወዳጁ የእንግሊዝ ፕሪሚየር ሊግ ጨምሮ በርከት ያሉ ጨዋታዎች አሉ። ዛሬ ከሚጠበቁ ጨዋታዎች ውስጥ ቶትናም ሆትስፐርስ ከሊድስ ዩናይትድ በፕሪሚየር ሊጉ ምሽት 4 ሰዓት የሚደረግ መርሃ ግብር ነው። ሪዮ ቫይካኖ ከጄሮና በላሊጋ ምሽት 4 ሰዓት በተመሳይ አስቀድሞ በጣሊያን ሴሪ 15 ደቂቃ ቀድሞ ከነኚህ ሁለት ጨዋታዎች ናፖሊ ከቦሎኛ በዲያጎ አርማንዶ ማራዶና ስቴዲየም ምሽት 3:45 ሲል ጨዋታቸውን ይጀምራሉ። በተለይም ቶትናም ከሊድስ የሚያደርጉት ጨዋታ ሊድስ በፕሪሚየር ሊጉ መትረፉን አረጋግጦ ቶትናም ዌስትሃም ትላንት ተሸንፎለታልና ድል ካደረገ 40 ነጥቦች ላይ ደርሶ በ6 ነጥብ የሚርቅበትና ከቀረው ጨዋታ ጋር እኩል ነጥብ የሚሆን አቻ ወይም የዌስትሃም ነጥብ መጣለን ብቻ የሚጠብቅበት ይሆናል። ስለ ጨዋታዎቹ ምልከታዎቻችሁን እያጋራችሁን አብራችሁን ቆዩን። በስፔን ላሊጋን ጀምር። የካታላኑ ክለብ ባርሴሎና 2025-26 የውድድር ዘመን የስፔን ላሊጋ ባለ ክብር ሆኗል። ያውም ሪያል ማድሪድን ድል አድርጎ 2-0 በሆነ ውጤት በጨዋታው ማርከስ ራሽፈርድ በቅጣት ምት 9ኛው ደቂቃ ላይ ፌራን በ18ኛው ደቂቃ ላይ በጨዋታ ያስቆጠሯቸው 2 ግቦች ናቸው ባርሴሎናን ባለድል ማድረግ እየቻሉት። ባርሴሎና 29ኛ የስፔን ላሊጋ ዋንጫውን ነው ትላንትና ማሳካት የቻለው። ባርሴሎና በአዲሱ ካምፕ ኑ ስቴዲየም ባደረገው የመጀመሪያ ኤል ክላሲኮ ጨዋታ ድል አድርጎ ላሊጋንም ዋንጫ አሸናፊነት አረጋግጦበታል። የካታላኖ ክለብ ባርሴሎና በኤል ክላሲኮ ጨዋታ ቀን የሊጉን አሸናፊ ሲያረጋግጥ በታሪክ ይህ ለመጀመሪያ ጊዜ ነበረ። በትልቁ ሲጠበቅም ነበረ። አሁን ትልቁ ጥያቄ የቀሩት 3 ጨዋታዎችን ድል አድርጎ 2012-13 100 ነጥቦችን ካገኘው የነ ሜሲ ቡድን ጋር የነ አሁኑ የነ ላሚን ያማል የነ ራፊኒያ የነ ሮቤርት ሌዋንዶስኪስ ቡድን ይደርሳል ወይ ነው። የአሁኑ ቡድን 91 ነጥብ አለው። ቀሪ 3 ጨዋታ እጁ ላይ ያለ ሁሉንም ካሸነፈ 100 ነጥብ መድረስ ይችላል። የባርሴሎና ያልሸነፍ ባይነት ጉዞ ብቻ አይደለም፣ በሜዳው ያለፉትን 18 ጨዋታ ድል አድርጓል። ውድ ቤተሰቦቻችን ከ18 100% ባለፉት 18 ጨዋታ የማሸነፍ ንጻሬ አለው። የዚህ ኃላፊነት ደግሞ ምንም ጥያቄ የለውም። የሃንሲ ፍሊክ ሚና ትልቅ ነውና ኃላፊነቱን ለሳቸው መስጠት ይቻላል። ትላንትና ሁለቱም ራሽፈርድም ቶረስም ፌራን ቶረስ ግብ እንዳስቆጥሩ በቀጥታ ሮጠው ያመሩትም ወደ ሃንሲ ፍሊክ ነበረ። በእርግጥ ለዚህ ምክንያታቸው ግልጽ ነው። ትላንትና አባታቸውን ህልፈተ ህይወት በሰሙ በሰዓታት ውስጥ የነበረ ጨዋታ ነው ይህ ጨዋታና ድጋፋቸውን ገልጸዋል። እነ ፔድሪን በርከት ያሉትም ትላንትና ለሃንሲ ፍሊክ ድጋፋቸውን ሲገልጹ ነበር። እንደውም ሁዋን ላፖርታ ስቅስቅ ብለው እያለቀሱ ነበረ ለሃንሲ ፍሊክ ድጋፋቸውን የገለጹት። ባርሴሎና በእሳቸው ስር 5ኛ ዋንጫውን አሳክቷል። 2 ላሊጋ፣ 2 ኮፓ ዴላሬ፣ 2 የስፔን ሱፐር ካፕ፣ 1 ኮፓ ዴላሬ ዋንጫም እንዲሁ አሳክተዋል። ባርሴሎና ድሉን ተከትሎ በምንጊዜም የኤል ክላሲኮ ጨዋታ በድል ደረጃ አሁን 106 ተስተካክሏል። 52 አቻ ያላቸው ሁለቱ ቡድኖች ወጣቱ ላሚን ያማል ምንም እንኳን ጉዳት ላይ ቢሆንም በላሊጋ ደረጃ 3ኛ ዋንጫውን አንሳክቷል። ያውም ገና በ18 ዓመቱ ነው። በተጫዋቹ በኩል ይሄን ያደረግ ዘንድ 4 ሲዝኖች ብቻ በቂ ናቸው። ከአንዳንድ ሌጀንዶችን በላይ ዋንጫውን በላሊጋ አሳክቷል። ሮቤርት ሌዋንዶውስኪ በአጠቃላይ ከ18 ሲዝኖች 14 የሊግ ዋንጫዎችን አሳክቷል። በዶርትመንድ፣ በባየር ሙኒክ፣ አሁን ደግሞ በባርሴሎና ጉዞ ፍጹም የተለየ የሚባል ነው የዚህም ተጫዋች። ሌላው ማርከስ ራሽፈርድ በጨዋታው 28ኛ የግብ አስተዋጽኦን ያበረከተበት ነበረ ትላንትና። ከዛ በዘለለ ማርከስ ራሽፈርድ የባርሴሎና የመጀመሪያው ተጫዋች ሆኗል ከሜሲ በኋላ ሪያል ማድሪድ ላይ የቅጣት ምት ግብ ያስቆጠረ። እንዲሁም ለራሱ ለማርከስ ራሽፈርድ በታሪኩ ለመጀመሪያ ጊዜ በእግር ኳስ ዘመኑ የሊግ ዋንጫን ያሳካበት ምሽትም ነበረ። ባርሴሎናን እንኳን ደስ ያላችሁ ብሏል እንደ ቡድን ሪያል ማድሪድ እንደ አሰልጣኝ አልቫሮ አርቤሎ። የሪያል ማድሪድ አሰልጣኝ አልቫሮ አርቤሎ ከጨዋታው በኋላ ለባርሴሎና እንኳን ደስ ያላችሁ በማለት ተናግረዋል። ሪያል ማድሪድ ከዚህ ዓመት መማር እንዳለበት ያነሱት አሰልጣኙ መስራት አለብን፣ ማድሪድ ሁል ጊዜ ይመለሳል ሲሉ ተደምጧል። ግን 2 ዓመት ሆኖታል። ስለ ወደፊት ቆይታቸው የተጠየቁት አሰልጣኙ በቅርቡ እናውቃለን፣ ዓመቱ ሲጠናቀቅ እናያለን ሲሉ ተደምጧል። ግን አሁን ሪያል ማድሪድ ቤት እሳቸውን ስለማቆየት ሳይሆን አሁን ያሉት መረጃዎች ሁሉ የሚያመላክቱት ጆዜ ሞሪኖ ቀጣዩ አሰልጣኝ ሊሆኑ ይችላሉ የሚል እንደሆነ ይታወቃል። በዚሁ አጋጣሚ ከሳቸው በተጨማሪ ቡድኑ ሪያል ማድሪድም ባርሴሎናን በይፋ የገጻቸው እንኳን ደስ ያላችሁ ብለዋል። ኬሊያን ምባፔና ሪያል ማድሪድ ለተከታታይ 2ኛ ዓመት ያለ ዋንጫ
ሲዘናቸውን አጠናቀውታል። የባርሴሎና አለቃ ሃንሲ ፍሊክ ሐሳባቸውን አጋርተዋል። ከጨዋታው በኋላ የባርሴሎና አሰልጣኝ ሃንሲ ፍሊክ ለተከታታይ ዓመት የሊጉ አሸናፊ በመሆናቸው መደሰታቸውን ገልጸዋል። ባርሴሎናን እወዳለሁ ያሉት ሃንሲ ፍሊክ ለክለቡ አርማ 90 ደቂቃ ተፋለመን ሁላችንም አንድ ቤተሰብ ሆነናል ብለዋል። አክሎም ለሁለተኛ ጊዜ ያደርገነዋል፣ በጣም ደስተኞች ነን፣ ዋንጫ ይገባናል ሲሉ ስለ ሪያል ማድሪድ ያነሱት ሃንሲ ፍሊክ ማድሪድ አሁንም ምርጥ ቡድን ነው፣ እነሱን ማሸነፍ ቀላል አልነበረም፣ ቀለል አድርጋችሁ አትዩት ሲሉ ተደምጠዋል። እሳቸው ሁልጊዜም የምጫወትባቸውን ውድድሮች ሁሉ ማሸነፍ እፈልጋለሁ፣ እናም ያንን አደርገናል፣ በእርግጠኝነት ቀጣይም ዓመት ይደገማል ሲሉ ተደምጠዋል። ያው እሳቸው በባርሴሎና ተጨማሪ ኮንትራት እንግዲህ ለመፈረም እንደተስማሙም ይታወቃል። በቅርቡም ይፋ ይደረጋል ተብሏል። እንደ አጠቃላይ በራስ መተማመናችን ከፍ ያለ ለዋንጫም በጣም የቀረበ ብለዋል። እሳቸው ወደ ቡድኑ ያመጧቸውም ተጫዋቾች በጣም እድለኞች ናቸው። በእሳቸው ስር መሰልጠንን እንደ ጥሩ ነገር የሚያነሳሉ። ለአብነት ያክል ጆዋ ካንሴሎ በጣም ምርጡ አጋጣሚ እንደነበረ ተናግሯል። ለሱም የላሊጋ ዋንጫን ማንሳካት ተከትሎ በሴሬ በፕሪሚየር ሊግ በቡንደስሊጋ አሁን ደግሞ በላሊጋ ዋንጫ ያነሳ ታሪካዊ ተጫዋች ሆኗል። የባርሴሎናና የሪያል ማድሪድ የባርሴሎና ሻምፒዮንነት በዚህ ብቻ የሚገለጥ አይደለም። ተጨማሪ መረጃ እንመለሳለን። ግን አጫጭር መረጃዎቻችንን እንቀጥል። በውጤት ደረጃ ትናንትና ቫሌንሺያ ቤልባውን 1-0 አሸንፏል። ሳዲቅ 72ኛው ደቂቃ ላይ ነበረ የቫሌንሺያን ግብ ያስቆጠረው። ሌላኛው መርሃ ግብር ማዮርካን ከቪላሪያል ያገናኘና 1-1 የተጠናቀቀ ነው። ቪላሪያል በፔሬስ 31ኛ ደቂቃ ግብ መራ። በኋላም ላይ ማዮርካ በሙሪክ 47ኛ ደቂቃ ግብ ጨዋታው 1-1 በሆናቸው ውጤት ተጠናቀቀ። ሪያል ኦቪድ ከሄታፌ ያደረጉት ጨዋታ ደግሞ ምንም ግብ አላየንበትም፣ 0-0 በሆናቸው ውጤት ነበር ይሄኛው መርሃ ግብር ደግሞ የተጠናቀቀው። ባርሴሎና በ91 ነጥብ ሻምፒዮን ሆኗል። ቀሪ ጨዋታዎች አሉት። ሪያል ማድሪድ በ77 ነጥብ ሁለተኛ ነው፣ አላረጋገጠም ሁለተኝነቱን፣ ምክንያቱም ቪላሪያል በ69 ነጥብ ሶስተኛ ነው። አትሌቲኮ ማድሪድ በ63 ነጥብ አራተኛ፣ ሪያል ቤት በ54 ነጥብ አምስተኛ ደረጃ ላይ ተቀምጠዋል። ላሊጋ 35ኛ ሳምንት ደርሷል። በጣሊያን ሴሪኤም ተጠባቂ ከነበሩ መርሃ ግብሮች ሚላንን ከአታላንታ ያገናኘ ጨዋታ ነበረ። በሜዳውና በደጋፊ ፊት የተጫወተው ኤስ ሚላን ሽንፈት ገጥሞታል። ውድ ቤተሰቦቻችን በዚህም ደረጃውን አሽቆልቆሏል። በአታላንታ በኩል እንግዳ ቡድን ቢሆንም 3 ግቦችን አስቆጥረው ድል ሲያደርጉ ኤደርሰን 7ኛው፣ ዛፓኮስታ 29ኛው፣ ራስ ፓዱሪ 52ኛው ደቂቃ ላይ ሶስቱን የአታላንታ የማሸነፊያ ግቦች ሲያስቆጥሩ ለኤስ ሚላን ፓቭሎቪች 88ኛው ደቂቃ ላይ፣ ንኩንኩ በፍጹም ቅጣት ምት 94ኛው ደቂቃ ላይ ነበረ ኳስና መረብን ያገናኙት። ያው 3-0 የተመራው ኤስ ሚላን ወደ ጨዋታ ለመመለስ ጥሩ ነበረ፣ ግን አልተሳካለትም። 3-2 በሆነ ውጤት በእንግዳው ቡድን አታላንታ ኤስ ሚላን ተሸንፈዋል። የሮማም ድል ተመሳሳይ ነው። ልክ እንደ አታላንታ ከሜዳ ውጭ ነው ሮማ 3-2 ነው ፓርማን ያሸነፈው። ለሮማ ሶስቱን የማሸነፊያ ግቦች ዶኒ ማለን 22ኛውና 90ኛው ደቂቃ ተጠናቆ በጭማሪው 11ኛው ደቂቃ ላይ ሬኒሽ 94ኛው ደቂቃ ላይ ለሮማ ሶስቱን ግቦች አስቆጥረዋል። በፓርማ በኩል ከሽንፈት ያልታደገ 2 ግቦችን ስተር ፌያዝ 47ኛው ደቂቃ ላይ፣ ከያታ 87ኛው ደቂቃ ላይ ከመረብ አሳርፈው ነበር፣ ግን ፓርማን አልታደጉትም። ሌላ በርከት ያለ ግብ የተመለከትንበት ኮሞ ፔዥያን 3-0 ያሸነፈበት የጣሊያን ሴሪ ጨዋታ ነበረ። ቫርዲ 31ኛው፣ ቦነንዚ 51ኛው፣ ኦካር ኬ በ86ኛው ደቂቃ ላይ ያስቆጠሯቸው ግቦች ድል እንዲያደርግ ረድተውታል። ኮሞም ትላንትና ሄላስ ቬሮናን 1-0 አሸንፏል። በጣም ወሳኝ የተባለችውን ድል ያገኙ ዘንድ 71ኛው ደቂቃ ላይ ዱቪካስ ነበረ ኳስና መረብን ያገናኘው። ፊዮረንቲና ከዤሮና ያደረጉት ጨዋታ 0-0 ተጠናቋል። ሻምፒዮኑ ኢንተር 85 ነጥብ፣ ናፖሊ 70 ነጥብ፣ ዩቬንቱስ በ68 ነጥብ 3ኛ፣ ሚላን በ67 ነጥብ 4ኛ፣ ሮማ በተመሳሳይ 67 ነጥብ በግብ ክፍያ ተበልጦ 5ኛ ደረጃ ተቀምጠዋል። በጀርመን ቡንደስሊጋ 3 መርሃ ግብሮችን ተመልክተናል። በ33ኛ ሳምንት ያው አንድ ሳምንት ቀረው እንደማለት ነው። ቡንደስሊጋው በ33ኛ ሳምንት አንደኛው ጨዋታ ሃምቡርግን ከፍራይቡርግ ያገናኘ ጨዋታ ነበረ። ሃምቡርግ 3-2 በሆነ ውጤት ድል አድርጓል። የሃምቡርግን 3 የማሸነፊያ ግቦች ጃት 14ኛው ደቂቃ ላይ፣ vuskovic በ64ኛው ደቂቃና ባልዴ በ67ኛው ደቂቃ ላይ 3ቱን ግቦች ሲያስቆጥሩ፣ በፍራይቡርግ በኩል ከሽንፈት ያልታደጉ ግቦችን ሁለቱንም ማትኖቪች ነበረ 16ኛውና 87ኛው ደቂቃ ላይ ከመረብ አዋህዶት የነበረው፣ ግን ቡድኑን ከሽንፈት አልታደገም። ባለሜዳው ሃምቡርግ 3-2 በሆነ ውጤት ፍራይቡርግን ድል አድርጓል።
ሌላኛው መርሃ ግብር ከሜዳ ውጭ የተጫወተ ሄደንሄም ኮሎኝን 3-1 አሸንፏል። የሃይደንሄምን 3 የማሸነፊያ ግቦች ሹፕነር 8ኛውና 72ኛው ደቂቃ ላይ 2 ግቦችን ኢብራሂሞቪች 28ኛው ደቂቃ ላይ ሲያስቆጥሩ ቀሪዋን ግብ ለኮሎኝ ከሽንፈት ያልታደገች ግብ ቡልትረን ነበረ 10ኛው ደቂቃ ላይ ከመረብ አዋህዷት የነበረው። በተመሳይ ውድ ቤተሰቦቻችን ሌላም 3-1 የተጠናቀቀ ውጤት አለ። ይህኛው መርሃ ግብር ደግሞ በዩኒየን በርሊን እና በሜትዝ መካከል የነበረ ጨዋታ ነው። ዩኒየን በርሊን 3-1 በሆነ ውጤት ድል አድርጓል። ኢሊስ 38ኛው ደቂቃ ላይ፣ ቡርክ 88ኛው ደቂቃ ላይ፣ ጆርኖቪች 91ኛው ደቂቃ ላይ የዩኒየን በርሊን 3 የማሸነፊያ ግቦች ሲያስቆጥሩ ቤከር 48ኛው ደቂቃ ላይ ብቸኛዋን የሜትዝ ግብ አስቆጥሯል። በጨዋታው ውድ ቤተሰቦቻችን ዩኒየን በርሊን ድል ማድረጉን ተከትሎ ማሪያ ሉዊስ ኢታ የመጀመሪያዋ ሴት አሰልጣኝ ሆናለች። በአውሮፓ አምስት ታላላቅ ሊጎች ዩኒየን በርሊን እየመራች ሜትስን 3-1 ያሸነፈችበት ማለት ነው። ውጤቱን ተከትሎ ወደ ቤተሰቦቻችን ሻምፒዮኑ ባየር ሙኒክ በ86 ይመራል። ቦሩሲያ ዶርትመንድ በ70 ይከተላል። አርቢ ሌይፕዚግ በ65 ሶስተኛ፣ ስቱትጋርት በ61 ነጥብ አራተኛ ነው። ሆፈኒም፣ ባየር ሌቨርኩሰንና ስፖርቲንግ ሊዝበን ኤሮፕ ሊግ እና ኮንፈረንስ ሊግ ደረጃ ላይ ሲገኙ ሃይደንሄም እና ሴንት ፓውሊ ወራጅ ቀጠና ውስጥ፣ ወልቭስበርግ ጥሎ ማለፍ ወራጅ ቀጠና ውስጥ የተቀመጠ ቡድን ሆኗል። በፍራንስ ሊጋም ሁሉም ጨዋታዎች በሚባል ደረጃ አርብ ከተመለከት ነው የሌንስ ጨዋታ ውጭ የተቀሩት ሁሉም ጨዋታዎች ትላንትና ምሽት 4 ሰዓት ተደረጉ። ፓሪሰን ጀርሜን በጣም ወሳኝ የተባለ ድል ያስመዘገበበት ነበር። ስታድ ብሪስቶስን 1-0 አሸንፏል። ኦልሞስት ውድ ቤተሰቦቻችን የፍራንስ ሊጋ ተጠናቋል ማለት ይቻላል። አንድ የቀረው ነገር በሂሳባዊ ስሌት ማረጋገጥ ነው እንጂ ካላቸው የግብ ልዩነት አንጻር ሌንስ ቀሪ ጨዋታዎቹን እንኳን ቢያሸንፍ በነጥብ ይስተካከላሉ። ካለው የግብ ልዩነት አንጻር ፓሪሰን ጀርሜን ሻምፒዮን ሆኗል ማለት ይቻላል። ትላንትና በዲዜር ዱይ 82ኛ ደቂቃ ግብ ነበረ 1-0 ያሸነፈው። በጨዋታ ደረጃ አንገርስ ከስትራስቡርግ 1-1፣ ሊል ሞናኮን 1-0፣ ስታድ ሬኒስ ፓሪስን 2-1፣ ሎሪየንት ሜትስን 4-0፣ ኦግዠር ኒንስን 2-1፣ ቱሉስ ኦሎምፒክ ሊዮንን 2-1፣ ኦሎምፒክ ማርሴል ሃቨረን 1-0 አሸንፏል። በደረጃ ሰንጠረዡ ፓሪስ በ73 ይመራል፣ ፒኤስጂ በ73 ይመራል፣ ሌንስ በ67 ይከተላል፣ ሊል በ61 ሶስተኛ፣ ኦሎምፒክ ሊዮን በ64ኛ፣ ሬንስ በ59.5ኛ፣ ማርሴይ በ56.6ኛ ደረጃ ላይ ተቀምጠዋል። እንዳልኳችሁ ነው በሂሳባዊ ስሌት ካልሆነ በስተቀር ፓሪሰን ጀርሜን የፍራንስ ሊጋን አሸንፏል ብሎ አፍ ሞልቶ መናገር የሚቻልበት ደረጃ ላይ ተቀምጧል ካላቸው የግብ ልዩነት አንጻር። ኒኮ ዊሊያምስ ትላንትና ተቀይሮ ወጥቷል። ጉዳት አጋጥሞት የዓለም ዋንጫ ሊጀመር ይህን መረጃ ለእናንተ ስናደርስ 31 ቀን ብቻ ቀርቶታል። የዚህ ተጫዋች ከዓለም ዋንጫ ውጪ ሊሆን የሚችልበት ሰፊ እድል አለ እየተባለ ነው። ተጨማሪ ጉዳት ዜና እየሰማን ነው። ሌላው ኔይማር ጁኒየር ትላንትና ቡድኑ ሳንቶስ ድል ሲያደርግ 2-0 የመጀመሪያውን ግብ አስቆጥሯል። በጣም ውብና ቴክኒካል ግብ ነበረች። በአጠቃላይ በዚህ ውድድር ዓመት በየ98 ደቂቃው የግብ አስተዋጽኦ ያበረክታል። 17 ጨዋታ 4 አሲስት 11 ግብ ያለው ምናልባት ለዓለም ዋንጫ ራሱን በደንብ ያሳየበት ምሽት ነበረ ማለት ይቻላል። በጣም ወሳኝም ድል ነበር ለሳንቶስ። ቃል ስፖርት ላይ ናችሁ። የሰዓቱን የተመራረጡ ስፖርታዊ ጥንቅር እያጋራናችሁ እንገኛለን። የሳምንቱ መጨረሻ ቀናት እንዴት ተጠናቀቁ? ሳምንታችሁን እንዴት አሳለፋችሁ? የመጀመሪያው የስራ ቀን ለተሰኞን እንዴት እያሳለፋችሁ ነው? በቃል ስፖርት ዩቲዩብ ቻናል ሀሳብ አስተያየታችሁን አጋሩን። ላይክ ማድረግ እንዳይረሳ። እናንተ አንድ ላይክ ለእኛ በብዙ ስለሚጠቅመን ማለት ነው። መረጃዎቹን እያካፈልኳችሁ እኔ ቃል ነኝ። በድጋሜ መልካም ቆይታ ተመኘን። በፕሪሚየር ሊግ በርከት ያሉ ጨዋታዎች በሳምንቱ መጨረሻ ተመለከትን። ፓላስ ከኤቨርተን በሴለርስ ፓርክ ስቴዲየም ከነበረው ጨዋታን ጀምር በሁለቱ ክለቦች መካከል የነበረ ጨዋታ ለተመልካች አዝና የነበረ 4 ግቦችን ተመለከትንበት። ለፓላስ ሳር 34ኛው፣ ማቴታ 77ኛው ደቂቃ ላይ፣ ለኤቨርተን ታርኮስኪ 6ኛው፣ ቤቶ 47ኛው ደቂቃ ላይ ያስቆጠሯቸው ግቦች ናቸው ጨዋታው 2-2 እንዲጠናቀቅ ያስቻለው። የኡናይ ኤምሬው ቡድን አስቶን ቪላ ምናልባት በጣም የሚያስቆጭ ውጤት ነው ትላንትና ያመለጣቸው። ምክንያቱም 4ኛ ደረጃን ከሊቨርፑል መረከብ የሚችሉበት እድል አመልጧቸዋል። በዚህም ሳምንት ጨዋታው 2-2 በሆናቸው ውጤት ተጠናቀቀ። በጨዋታ ደረጃ የባለሜዳው በርሊን ግቦች አንቶኒ 8ኛው፣ ፍሊሚንግ 58ኛው ደቂቃ ላይ፣ የእንግዳውን ቡድን አስቶን ቪላ 2 ያቻነት ግቦች ባርክሌ እና ዋትኪንስ ናቸው ከመረብ ያሳረፉት 42ኛውና 56ኛው ደቂቃ ላይ። የኦሌ ዋትኪንስ ግብ በቀጥታ ከኤሜሊያኖ ማርቲኔዝ አሲስት የተደረገች ሲሆን ይህም በዚህ ውድድር ዓመት ግብ ጠባቂ ሆኖ አሲስት ያደረገ 3ኛው ግብ ጠባቂ እንዲሆን አስችሎታል።
ኖቲንግሃም ፎረስት በፕሪሚየር ሊጉ ታርፏል። ውድ ቤተሰቦቻችን ኖቲንግሃም ፎረስት ከኒካስል 1-1 አጠናቀቀ ጨዋታውን። ባርነስ 74ኛው ደቂቃ ላይ ኒካስልን መሪ ያደረገ። በኋላም ላይ ኤሊዮት አንደርሰን 88ኛው ደቂቃ ላይ ለኖቲንግሃም ፎረስት ግብ አስቆጥሮ ጨዋታው 1-1 ተጠናቀቀ። ውጤቱን ተከትሎ ውድ ቤተሰቦቻችን ኖቲንግሃም ፎረስት በፕሪሚየር ሊጉ መትረፉ ተረጋግጧል። በአንጻራዊነት ሊድስ ዩናይትድም ተርፏል። ዛሬ ከቶትናም ጋር ጨዋታ እንዳለው ይታወቃል ሊድስ ዩናይትድ። ስለዚህ ሊድስ መትረፉን አረጋግጦ ነው ዛሬ ጨዋታ የሚያደርገው ማለት ነው። ስለዚህ የመርሃ ግብር ማሟያ ያክል የሆነለታል ማለት ነው። አሁን በፕሪሚየር ሊጉ በሂሳባዊ ስሌት የሚወርዱት ወይ ቶትናም ነው ወይ ዌስትሃም ነው። ከዛ ውጭ ሌላ ወራጅ ቡድን አይኖርም ማለት ነው። ከሁለቱ ውጭ በርንሌና ወልቭስን ተከትሎ ዛሬ ቶትናም ከሊድስ ይጫወታሉ። በቶትናም በኩል በዚህ ዓመት 16 ድል 13 አቻ ሽንፈት፣ በሊድስ በኩል 12 ድል 16 አቻ 13 ሽንፈት በሁለቱ ክለቦች የተመዘገበ ሲሆን እንደ አጠቃላይ ቶትናም በመጨረሻ 5 ጨዋታ 2 ድል 1 አቻ 2 ሽንፈት፣ ሊድስ 3 ድል 2 አቻ ሽንፈት አልገጠማቸውም። በሁለቱ ክለቦች መካከል የነበሩ 4 የመጨረሻ ግንኙነቶችን ብንመለከት ቶትናም 4ቱንም ድል አድርጓል። ዛሬ ቶትናም ድል የሚያደርግ ከሆነ ውድ ቤተሰቦቻችን ነጥቡን 40 ያደርስና ከዌስትሃም ዩናይትድ በ6 ነጥብ ይርቃል። ከቀሪ ጨዋታዎች አንጻርና ካላቸው የግብ ልዩነት አንጻር ቶትናም በፕሪሚየር ሊግ ይተርፋል። ይሄ ዛሬ ምሽት የሚለይ ጨዋታ ይሆናል። በሲቲ በኩል የሳምንቱ የመጨረሻ ቀን አርሰናል ተጫውቶ በዌስትሃም ይሸነፋል የሚል እንግዲህ ወይም ደግሞ አርሰናል በዌስትሃም ነጥብ ይጠላል የሚለው ለመጠበቅ እነሱ ቅዳሜ አስቀድመው የቤት ስራቸውን ጥንቅቅ አድርገው ነበር። ማንቸስተር ሲቲዎች ብሬንትፎርድን በጀሬሚ ዶኩ ሃላንድና መርሙሽ 3 ግቦች ታግዘው 3-0 ድል አድርገው ማለት ነው። የአርሰናል ውጤት እየጠበቁ ነበረ። ግን አርሰናል ድል ማድረጉን ተከትሎ የነጥብ ልዩነቱ በጊዜያዊነት ወደ 5 ከፍ ብሏል። ተስተካካይ መርሃ ግብር አለው። ሮብ ከፓላስ ጋር በኤታ ስቴዲየም ጨዋታቸውን የሚያደርጉ ይሆናል። ሲቲ የመጨረሻ 5 ጨዋታዎች ውስጥ ምንም ሽንፈት አልገጠመውም። ግን ያቺ ኤቨርተን አቻ ሲቲን ምንም ጥያቄ የለውም ዋጋ አስከፍለዋለች። ዘንድሮ ዋንጫውን ካጣ እቺ ጨዋታ በትልቁ ትጠቀሳለች። በፓላስ በኩል የመጨረሻ 5 ጨዋታ 1 ድል ነው ያለው። ጥሩ ፎርም ላይ አይደለም ፓላስ። በሁለቱ ክለቦች መካከል ያለ የመጨረሻ 4 ግንኙነት እንኳን ብናይ ለፓላስ አቻ ነው። የመጨረሻ 3 ጨዋታ በሙሉ በሲቲ ድል አድራጊነት የተጠናቀቀው። ሮብ የሚደረገውን ጨዋታ ሲቲ ድል የሚያደርግ ከሆነ የነጥብ ልዩነት ወደ 2 መልሶ ይጠባል። ግን አርሰናል እቺን 2 ነጥብ እስከ ፍጻሜ ያስጠብቃል አያስጠብቅም? ፓላስ ከተሸነፈ አርሰናል ዋንጫውን ምናልባትም በ37ኛ ሳምንት ኤምሬትስ ላይ ሊያረጋግጥም ይችላል። ሲቲ ተስፋው ድል እያደረገ የአርሰናልን ውጤት መጠበቅ ሆኗል። ግን ያቺ ኤቨርተን አቻ በብዙ በዚህ ዓመት ሲቲን ዋጋ ልታስከፍለው ትችላለች። ካሉም ማክፍላረን ከሊቨርፑል ጋር በዚህ ሳምንት በነበረ መርሃ ግብርና 1-1 በተጠናቀቀ ጨዋታ ላይ በ3 ተከላካይ ነበር የተጫወቱት። ሞር 3-4-3 የሚመስል ቅርጽ ያለው አጮት ይዘው ገብተው ሜዳ ላይ ነበሩ። ይህ የእሳቸው አጮት ስልት ደግሞ ከዣቪ አሎንሶ ጋር ጥንቅቅ ያለ ተመሳስሎም አለው። ምናልባት በተወሰነ መንገድ አንዳንድ ተጫዋቾችን ታክቲካሊ ያጠቃቀሙ ሁኔታ ልዩነት ሊኖረው ቢችልም ማለት ነው። የቼልሲ ቀጣዩ አሰልጣኝ የሆኑ ዘንድ በእጩ ከተያዙት ዣቪ አሎንሶ አንጻር በርካቶች የካሉም ማክፍላረን 3-4-3 ያሳያው አንዳች ነገር አለ። ምናልባት ዣቪ ቢመጣ በዚህ ቡድን ውስጥ ምን ሊያሳይ ይችላል የሚለውን ፍንጭ ሰጥቷል የሚል ነው። በጨዋታውም ከሊቨርፑል ጋር አንፊልድ ላይ የነበረ ጨዋታና 1-1 የተጠናቀቀ ጨዋታ ነው። ምናልባት ያንን ጨዋታ ማን ማሸነፍ አልነበረበት የሚለውን ጨዋታውን ለተከታተሉ የሊቨርፑልም የቼልሲም ደጋፊዎች እንተውና ግን የእሳቸው አቀራረብ ሞር ለቀጣዩ አሰልጣኝ ፍንጭ የሰጠ ነው እየተባለ ነው። ሴስክ ፋብሬጋስ የኮሞን ፕሮጀክት ትተው ይመጣሉ ወይ? አንድ ሁለተኛ ከልምድ አንጻርስ እሳቸው ካነሷቸው የትኛው ዋንጫ አንጻር የሚለው ጥያቄ እየተነሳ ይገኛል። ግን የእሳቸው በኮሞ የሰሩት ቡድን ግን ቀላል ኮሞ እንዳልሆነ ዘንድሮ በደንብ አይተናል። ከጨዋታ አቀራረብ ጋር በተያዘ የ3-4-3 ፎርሜሽን ላይ በተለይም ጄሬል ሃትዋ የሶስቱ የማል ተከላካዮች የግራውን ይዞ ሲጫወት ነበረ። በጣም ጥሩ ፎርም ላይ ነበረበት ነበርና ከበርካቶችም ሞድስ እንደቀረበለት ይታወቃል። በተለይም የሊቨርፑልን ጫና ከመቋቋምና የኳስ ምስረታው ላይ ከነበረው ሚና አንጻር በጣም አስደናቂ ነበር። ጄሬል ሃትዋ ማለት በነገራችን ላይ ገና በወጣትነት እድሜው አያክስን በአምበልነት የመራ ተጫዋች እንደነበረ የሚዘነጋ አይደለም። ምናልባት ከቼልሲ ጋር በተያዘ ለቃል ስፖርት ዩቲዩብ ቻናል ለቼልሲ ደጋፊዎች አንድ የምንጨምረው መረጃ ቼልሲ ከዚህ በኋላ የረጅም ጊዜ እቅድ ሳይሆን ቡድኑን በአጭር ጊዜ ዋንጫ ባለቤት የሚያደርጉ አካላት ላይ ትኩረት ያደርጋል። በአሰልጣኝም ሹመት በተጫዋችም ግዢ ላይ ቡድኑ በተለይም በብሉ ኢኮ ስር ከገባ በኋላ እንዳጠቃላይ እነ ቶድ ቦህ ማስተዳደር ከጀመሩ በኋላ
አሰልጣኝም ተጫዋችም ይሾማል። በተለይም 6 አሰልጣኝ ደርሷል ባለፉት 4 ዓመት ብቻና ኦልሞስት በአመት ከአንድ ነጥብ በላይ አሰልጣኝን ይቀይራሉ እንደማለት ነው። ከ1.2 በላይ አሰልጣኝ ይቀይራሉ እንደማለት ነውና ይሄንን ነገር ከዚህ በኋላ ላለመድገም እቅድ አላቸው ተብሏል። ሊቨርፑል ደረሰን። ሊቨርፑል በግብ ጠባቂ ቦታ ላይ መማርዳሽቪሊን አምጥቷል። አሁን ትልቁ ጥያቄ መማርዳሽቪሊ ለቁጥር 1 ግብ ጠባቂነት ይሆናል አይሆንም የሚለው ትልቁ መከራከሪያ ጉዳይ ነው። ምናልባት የቼልሲ ፐርፎርማንሱን እንዴት አያችሁት? ሊቨርፑል እንዲህ አይነት ትልቅ ጨዋታ ላይ ነው አንድ ግብ ጠባቂ ሊገመገም የሚችለውና አሊሰንን በትክክል ተክቶ ቁጥር 1 መሆን ይችላሉ የሚለውን ለሊቨርፑል ደጋፊዎች በዩቲዩብ ገጻችን ለምትገኙ እንተውና ዩቬንቱስ የአሊሰንን ጉዳይ በደንብ አጥብቆ እየሰራበት ስለሆነ ሊቨርፑል ያለው ምርጫ አንድም ከአሊሰን ሽያጭ ገንዘብ ማግኘት፣ ሁለትም ወይ በማማርዳሽቪሊ ወይ በአዲስ ግብ ጠባቂ መተካት ነው ቦታውን። እናም ሊቨርፑሎችን በቀጣይ ውሳኔያቸው በትልቁ ይጠበቃል። ቀሪ 2 የፕሪሚየር ሊግ መርሃ ግብሮች ደግሞ ከተደረጉ በኋላ በደንብ ነገርየው ግልጥ የሚል ይሆናል። ሪያን ግራቨንበርክ በእግር ኳስ ታሪኩ በአመት ከፍተኛ የጎል አስተዋጽኦ ያደረገው 2020-21 ላይ በአያክስ 8 የግብ አስተዋጽኦ ነበረ። 3 ጎልና 5 አሲስት ነበረው። ዘንድሮ ሊቨርፑል እንደ ቡድን ጥሩ አይደለም። አመቱም ሲጀመር በተወሰነ መንገድ መነቃቃት ከነበረበት ውጪ ዘንድሮም 5 ጎል 3 አሲስት ላይ ደርሷል። የአሲስቱ መጠን ተገላቢጦች ነው። ከአያክሱ በጣም ጥሩ ፎርም ላይ ይገኛል። ከሚናው አንጻር በተከላካይ አማካይ ስፍራ ላይ ሆኖ ይህን ያክል የግብ አስተዋጽኦ መያዙ በዛ ላይ ሊቨርፑል ጥሩ ባልሆነበት ነው። ያ ብቻ አይደለም። ውድ ቤተሰቦቻችን በአጠቃላይ ሪያን ግራቨንበርክ ከአምና ምንም አይነት የግብ አስተዋጽኦ አልነበረውም፣ ያውም ሻምፒዮን በነበረ ሊቨርፑል ውስጥ። ዘንድሮ ግን በጣም በተቸገረው ሊቨርፑል ውስጥ ከጎሉት ከነ ዶሚኒክ ሶቦዝ ላይ አንጻር በደንብ ሊጠራና ሊጠቀስ የሚችል አይነት ተጫዋች ሆኖ ተመልክተነዋል። ስሎት ላይ ያለ ተቃውሞ ከደጋፊ ብቻ አይደለም። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን እሳቸው ላይ ያለው ተቃውሞ አሁን በሌጀንዶችም በሊቨርፑል ደጋፊዎችም በደንብ በስፋት እየተነገረ ነው። ለአብነት ያክል ጀርሚ ፔናት የስሎት የእግር ኳስ ፍልስፍና ከሊቨርፑል ጋር የሚሄድ አይደለም። ምክንያቱም ነጥብ እየጣለባቸው ያሉ ጨዋታዎች በጣም ትልልቅ ጨዋታዎች ናቸው። ትልልቅ ጨዋታዎችን እየተሸነፉ ስለ ዋንጫ ማሰብ፣ ስለ ስኬት ማሰብ በጣም ይከብዳል። የስሎት ፍልስፍና በፕሪሚየር ሊጉ የሚሰራ አይመስለኝም። በጣም እድለኛ ስለነበረ የአምና የፕሪሚየር ሊግ ዋንጫ በልቷል። ያ የክሎፕን ቡድን ይዞ ያ እድለኝነቱን ነው የሚያሳየው። ስለዚህ ለሊቨርፑል መፍትሄ ሆኖ ቀጣይ ውድድር ዓመትም የሊቨርፑል አሰልጣኝ ሆኖ ቀጥሎ ዋንጫ ያመጣል፣ ሊቨርፑል ይመልሳል የሚል ተስፋ የለኝም ብሏል። በእርግጥ ስሎት ለዚህ መከራከሪያ ያላቸው ዘንድሮ እኮ የኛ ትልቁ ችግር ግን ማስቆጠር እንጂ ሌላ አይደለም። ጥሩ እየተከላከልን ነው፣ እንደ አምናው ነው መከላከላችን፣ የግብ ዕድል እየፈጠርን ነው፣ እንደ አምናው ነው፣ እያስቆጠርን አይደለም፣ ትልቁ ችግር ነው እያሉ ነው። ይህንንስ ትልቁን ችግር እሳቸው ለመፍታት መፍትሄው አካል ናቸው ወይ የሚለው ግን በሊቨርፑል ደጋፊዎችና በሌጀንዶች ዘንድ ጥርጣሬ እንዲገባ ያደረገ ነው። የቃል ስፖርት ዩቲዩብ ቻናል የሊቨርፑል ደጋፊዎች ግን ምናልባት እሳቸው ቢለቁ ማን ነው ለሊቨርፑል በአሰልጣኝ ስፍራ ላይ መቀመጥ ያለበት የሚለውን በዩቲዩብ ገጻችን ላኩልን። ማንቸስተር ዩናይትድ በቀጣይ በጣም ወሳኝ የተባሉ እንቅስቃሴዎችን እንደሚያደርግ ትላንትና ፋብሪዚዮ ሮማኖ ከአንድ ሚዲያ ጋር በነበረው ቆይታ ላይ አረጋግጧል። ለአብነት ያክል ፋብሪዚዮ ሮማኖ ካነሳቸው ነጥቦች ማንቸስተር ዩናይትድ ለራስመስ ሆይሉንድ የሚከፈለውን 44 ሚሊዮን ዩሮ ከሚቀጥለው ሳምንት ጀምሮ ይቀበላል። ናፖሊ ተጫዋቹን የመግዛት ግዴታ ተግባራዊ እንደሚያደርግ አስቀድሞ መናገሩ ይታወቃልና አሁን ተግባራዊ የሚደረግበት ጊዜ ደርሷል። ያ ማንቸስተር ዩናይትድ 44 ሚሊዮን ዩሮ ወደ ካዝናው እንዲያስገባ ይረዳዋል። አንድም ናፖሊ በቀጣይ የውድድር ዓመት የአጥቂ ስፍራውን ከሮሜሎ ሉካኮ ወደ ሆይሉንድ 100% ማዞር ይፈልጋል። በእርግጥ አሁንም ያለው ሂደት ያ ነው። ስለዚህ ለዩናይትድ የሚፈልጉትን አግኝተዋል። በሆይሉንድ ጉዳይ ቀሪዎቹ በነ ራሽፈርድ ጉዳይ በነ ሳንቾ ያው በነፃ ነው የሚለቁት። እነ ታይለር ማላሻ የሚጠበቁ አሉ፣ ሽያጮች እነ ማኑኤል ኡጋርቴን ጨምሮ ማለት ነው የሚጠበቁ ገንዘቦች አሉ። ለማንኛውም 44 ሚሊዮን ዩሮ ግን የሚገኘው ከአንድ ራስመስ ሆይሉንድ መሆኑ ዝውውሩ ላይ ጠንከር እንዲል ያደርገዋል። ማንቸስተር ዩናይትድ የካዜሜሮ ተተኪ ተራ እንደማይሆን የሰንደርላንዱ ጨዋታ አረጋግጦላቸዋል የሚለው ፋብሪዚዮ ሮማኖ ረብጣ ብሮች እዛ ቦታ ላይ ይወጣሉ ብሏል። በተለይም የማንቸስተር ዩናይትድ በአዲስ ባለቤት እግር ኳሳዊ ጉዳዩ ከወደቀ በኋላ በኤኖስ መተዳደር ከጀመረ በኋላ በጣም የተጠኑ ዝውውሮችን እያደረጉ ነው። የአምና የክረምቱ በዩናይትድ በኩል ትልቅ ማሳያ ነው። ለክረምት ከተበጀቱ በጀቶች ውስጥም ትልቁ በጀት የሚወስደው
ካዜሜሮን መተካት ነው ብሏል። ሜን ስፖርትን በተጨማሪነት በተያያዘ ዜና ካዜሜሮ ወዴት ያመራል የሚለው ነገር እርግጥ ባይሆንም በሚስቱ ይወሰናል። ሞር ወደ ኢንተር ሚያሚ የሚያደርገው ዝውውር በቀላል ሁኔታ ላይ በላቀ ሁኔታ ላይ ይገኛል የሚሉ መረጃዎች በስፋት እየወጡ ነው። ለዩናይትድ ከዚህ በኋላ ካዜሜሮ መዳረሻ ሳይሆን ለክለቡ ደጋፊዎች የካዜሜሮ ተተኪ ማን ነው የሚሆነው ሞር የሚያሳስብ ይመስላል። ረብጣ ብር ከወጣ ግን ያለምንም ጥርጥር ካዜሜሮን ለመተካት ነው። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በዩቲዩብ ገጻችን ላይ የምትገኙ ማን ነው ትክክለኛው ሰው ጻፉልን። ፌርናንዴዝን ዩናይትዶች ትላንትና በደንብ ተከታትለውታል። የዌስትሃም ዩናይትዱ ተጫዋች ምናልባት ያመከናት እድል እንዳለችው ነው ከአርሰናል ጋር በነበረው ጨዋታ ላይ በተጫዋቹ በኩል ይሄ በጣም በጠባብ ስፔስ ውስጥ የሚያቀብላቸው ኳስን ይዞ ከግብ ክልል የሚሄድበት መንገድ የአንድ ለአንድ ፍልሚያው በጣም በጠባብ ስፔሶች ላይ ደግሞ ኳስን ይዞ በጣም የተረጋጋ ክህሎቱ ምናልባት በማንቸስተር ዩናይትድ ቀጣዩ ብሩኖ ፈርናንዴዝን ለመተካት በእጩነት ከተያዙት ውስጥ አንደኛው ማቲያስ ኤስፓና ፈርናንዴዝ በትልቁ ይጠቀሳል። ዩናይትዳውያንም ትላንትና በለንደን ስቴዲየም ይህን ተጫዋች ተከታትለውታል የተባለው ግን ቀላል ዝውውር ይሆናል ተብሎ አይታሰብም። ቀላል ከሆነ ግን ዌስትሃም ዩናይትድ ከፕሪሚየር ሊግ ወርዶ ነው የሚሆነውና ምናልባት ለዩናይትድ የዌስትሃም መውረድ ሊጠቅም ይችላል። በዝውውሩ ላይ በቀላሉ ተጫዋች እንዲያገኙት ግን ብቸኛውም ክለብ ዩናይትድ እንዳልሆነ ይታወቃል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በማንቸስተር ዩናይትድ የሴላመንስ ቋሚ መሆን ብዙ ነገሮችን ቀይሯል። በተለይ በዚህ ሳምንት ሰንደርላንድ ላይ ቡድኑን ታድጓል ማለት ይቻላል። ከሽንፈት እንዳጠቃላይ እሱ ከመጣ በኋላ ባለፉት 30 ጨዋታ 16 ድል 9 አቻ 4 ሽንፈት ነበረው። ዩናይትድ በአጠቃላይ ከ60 ጨዋታ እሱ የተጫወተበት 30 ላይ ነው። ከዛ ከ60 ጨዋታ እሱ ያልጀመረባቸው የመጀመሪያዎቹ 30 ጨዋታ ላይ ዩናይትድ ከ5 ድል በላይ ማስመዝገብ አልቻለም። የ11 ድል ልዩነት ተመቷልና ሴላመንስ በብዙ ቡድኑ የጠቀመበት ነው። በቡድናችን ውስጥ በጣም ጥራት ያለው ተጫዋቾች አሉ እያለ ይገኛል ሴላመንስ። ነገር ግን በእርግጥ በሚቀጥለው ውድድር ዘመን ከባድ ይሆናል። እዚህ አይነት ሳምንት እንዳናሳልፍ በተለይም ጉዳት ሲገጥመን እንዳንቸገር በዝውውር መስኮቱ ላይ በንቃት እንሳተፋለን ብዬ አስባለሁ ብሏል። እናም የውድድር ዘመኑ ጥሩና ጠንካራ ስብስብ መገንባት አለብን ብሏል። በቀጣይ ክረምት ላይ ያው ዩናይትድን በስፋት እየሰራበት እንደሆነ ይታወቃል። የአማድ ዲያሎና የብሪያን ቤሞ ወቅታዊ ብቃት ጥሩ አይደለም። በተለይም ከአፍሪካ ዋንጫ በኋላ ሁለቱም ተጫዋቾች በጥሩ ፎርማቸው ላይ እንዳልሆኑ ይታወቃል። በአማድም በብሪያን ቤሞን በኩል ማለት ነው። በተለይም አማድ የግብ አስተዋጽኦ እንኳን ማድረግ በጣም ተስኖታል። በጨዋታ እንቅስቃሴ ግን ጥሩ ነው። በርካቶች ከዚህ ጋር አያይዘው በቀጣይ ክረምት ላይ ዩናይትድ ሊሸጠው ይችላል የሚሉ ሀሳቦችን ሲያንሸራሽሩ ነበረ። ይህ የግለሰቦች ሀሳብ እንጂ ማንቸስተር ዩናይትድ አማድም ዩናይትድን የመልቀቅ ምንም አይነት ሀሳብ የለውም። ሁለቱም አካላት አብረው የመቀጠል ፍላጎት አላቸው፣ ተጫዋቹም ክለቡም ማለት ነው። ስለዚህ አማድ የረጅም ጊዜ ዩናይትድ እቅድ ነው። ገና ወጣት ተጫዋች ነው። በቡድን ውስጥ ደግሞ በቀጣይ ውድድር ዓመት ጥሩ ፎርም ላይ ለመግባት በሚያደርጉት ጥረት ላይ የቡድኑ ቁልፍ ተጫዋች ሆነው እንዲቀጥል ይፈልጋሉና የወጡት መረጃዎች በሩመር መረጃ ደረጃም የወጡት መረጃዎች በአማድ ዙሪያ ከግለሰቦች እይታ አንጻር እንጂ ከክለብ አንጻር አይደለም። አርሰናል የፕሪሚየር ሊጉን ዋንጫ ከ22 ዓመት በኋላ ያነሳ ዘንድ ከረጅም ጊዜ በኋላ ግብ አስቆጣሪ ተጫዋች ሆኖ ትሮሳርድ ተከስቶ 83ኛው ደቂቃ ላይ ከማርቲን ኦዴጋርድ ያገኛትን ኳስ አስቆጥሮ የአርሰናልን የዋንጫ ተስፋ በደንብ አለምልሞታል። አርሰናልን ለዋንጫው በጣም ቅርብ እንዲሆንም አድርጎታል። ትሮሳርድ ያስቆጠራት ግብ አርሰናልን ባለድል ካደረገች በኋላ አርሰናል ማሸነፉን ተከትሎ ወደ ነበረበት 5 ነጥብ ልዩነት ተመልሷል። በጊዜያዊነት ያልነው ሲቲ አንድ ተስተካካይ መርሃ ግብሩን ሮብ እስኪያደርግ ነው። አርሰናል በ79 ይመራል። ዌስትሃም መሸነፉን ተከትሎ በ36 ነጥብ ወራጅ ቀጠና ውስጥ ገብቶ አይተርፉ አይነት ክለብ ሆኗል። አሁን ከበርኔና ከወልቭስ ቀጥሎ ማለት ነው። ቀጣይ እሑድ ኒውካስል ዩናይትድ ከዌስትሃም፣ ሰኞ መንዴይ ናይት ፉትቦል አርሰናል ከበርንሌ ኤምሬትስ ላይ። ምናልባት ሲቲ ሮብ ከተሸነፈ አርሰናል ኤምሬትስ ላይ የፕሪሚየር ሊጉ ሻምፒዮንነትን የሚያውጅበትን ምሽት ሊሆን ይችላል። ጨዋታውን በቁጥር እንግለጸው። አርሰናል 1-0 አሸነፈ። ግብ የማስቆጠር ዛሬ ሁለቱም 1.31 አርሰናል 1.32 ዌስትሃም ኦልሞስት ተቀራራቢ ነበር። ስለዚህ ዌስትሃም አንድ ግብ አምክኗል ማለት ይቻላል። በጨዋታው ላይ አርሰናል 15 ሙከራ ነበረው፣ ዌስትሃም 9። አርሰናል 4ቱ ኢላማውን ጠብቀውለታል፣ ዌስትሃም 3 ብቻ። አርሰናል 64 በመቶ የኳስ ቁጥጥር ነበረው፣ ዌስትሃም 36 በመቶ። አርሰናል ጨዋታውን በደንብ ዶሚኔት አድርጎ ተቆጣጥሮ ተጫውቷል ማለት ይቻላል። ይሄም ለዋንጫው በሚያደርገው ጉዞ ላይ
በጣም ወሳኝ የሚባል ነው። እንደሚታወቀው በቢግ ሲክስ ክለቦች ቶትናም ነው 66 ዓመት የቆየው ዋንጫን ካነሳ። ከዛ ቀጥሎ ሁለተኛው ቡድን በነገራችን ላይ አርሰናል ነው። 22 ዓመት ሆኖታል። ዩናይትድ 13 ዓመት፣ ቼልሲ 9፣ ማንቸስተር ሲቲ 2 ዓመት፣ ሊቨርፑል 1 ዓመት ሆኖታልና ረጅሙ ከቢግ ሲክስ የቶትናም ነው። ቀጥሎ የአርሰናል ነው። ምናልባት ያንን የዋንጫ ጥማቸውን ይቆርጡ ዘንድ የትላንቱ ድል በጣም ወሳኝ ነበረም። የጎሏ ባለቤት ሌሳንድሮ ትሮሳርድ የአርሰናል የማሸነፊያ ገቢ ያስቆጠረው ትሮሳርድ በድሉ ተደስተናል ሲል ተደምጧል። ከጨዋታው በኋላ ጨዋታው ከከባድ ጨዋታ አንዱ ነበር ሲል የገለጸው ትሮሳርድ ጎሉን በማስቆጠሪያ በጣም ደስተኛ ነኝ፣ በድሉም ደስተኛ ነኝ ብሏል። አክሎም በጎሉ ተደስቻለሁ፣ በዚህ ጨዋታ ምን ማድረግ እንዳለብን እናውቅ ነበር ብሏል። የዌስትሃም ዩናይትድ ጎል እንደሚሻር ዳቪድ ሪያ ቀድሞ በሙሉ መተማመን ነግሮን ነበር፣ እርግጠኛ ስለነበርን ብዙ አልተደናገጥንም ብሏል። በኳሱ እንደሚሻር አስቀድሜ ማውቅ ነበር ብሏል ሌሳንድሮ ትሮሳርድ። በጨዋታው ላይ በጣም ወሳኝ ነበር። ከረጅም ጊዜ በኋላ ነው ግብ ሲያስቆጥር ትሮሳርድን ያየ ነው። ምናልባት ተጫዋችን እንዲህ ካነሳን ሪካርዶ ካላፊዮሪ በሁለተኛው አጋማሽ መጀመሪያ ላይ የተቀየረው በጉዳት ምክንያት መሆኑን ሚኬል አርቴታ አረጋግጧል። አርቴታ ቤን ዋይትንም ቀይረው ያስወጡት እንግዲህ በጉዳት ምክንያት መሆኑን ተናግረዋል። ግን ቀላል ጉዳት ላይሆን ይችላል። ያው ቤን ዋይት ሲወጣ የገባው ዙቤሜንዲ ነበር። በኋላም ላይ ቀይሮ አስወጥተውታል ዙቤሜንዲ ተቀይሮ ከወጣ በኋላም እንግዲህ በርካቶች በተጫዋቹ ላይ አሁን ጥርጣሬ ያለን እንዲሉ ያደረገ ነው። ግን ታክቲካሊ የጨዋታው ጀማሪ አልነበረም። በኋላም ላይ በጉዳት ምክንያት አስገቡትና ከረፍት በኋላ ቀይሮ አስወጥተውታል። ለመውጣቱ ምክንያት ግን እሳቸው የአጥቂ አማካይ ማስገባት ስለነበረብኝ ነው ሲሉ ተደምጠዋል። በዳቪድ ሪያ በኩል የጨዋታው ምርጥ ነበረ። የአርሰናል ድልም ትልቁ እሱ ነበር ማለት ይቻላል። በተለይም በክሊንሺት እንዲወጣ ቡድኑ በማድረግ የመድፈኞቹ አሰልጣኝ ሚኬል አርቴታ የቡድኑ ግብ ጠባቂ ዳቪድ ሪያ ምርጥ ነበር ብለዋል። ራያን እናመሰግናለን ያሉት አርቴታ ለሱ ምስጋና ይገባዋል፣ አሸንፈናል ጨዋታውን እናም እሱም አሸንፎልናል ብለዋል። በሌላ በኩል ዳቪድ ሪያ ላይ የተሰራው ጥፋት ግልጽና የተረጋገጠ ነው በማለት ዳኛው ትክክለኛ ውሳኔ ማሳለፋቸውን ሚኬል አርቴታ ተናግረዋል። ተጫዋቾቼ ፕሪሚየር ሊጉን ለማሸነፍ ያላቸው ፍላጎት ማንም ጥያቄ ውስጥ ማስገባት አይችልም፣ አሁን ፍላጎት እንዳለን በደንብ ማየት ትችላላችሁ ብለዋል። ሚኬል አርቴታ አያይዞም በጨዋታው ጉዳት የገጠማቸው ተጫዋቾች ተጨማሪ ሕክምና ምርመራ ይደረጋል ብለዋል። በጭራሽ አልደነገጥንም ያለው ደግሞ ኦዴጋርድ ነው። የመድፈኞቹ አምበል ማርቲን ኦዴጋርድ ቡድኑ ወደ ዋንጫው ሲቀርብ የጭንቀት ስሜት እንዳልተሰማው ወይም ይሄ ሜንታሊቲያቸው እንዳልወረደ ገና ተናግሯል። ወይም ጭንቀት ውስጥ እንደሌሉ ተናግሯል። ምንም ጭንቀት የለም ያለው ኦዴጋርድ ይልቁንም ጓግተን እና ትልቅ ዋንጫ ማሸነፍ ልጅ እያለን ጀምሮ ስናልም ስለነበረ ለዛኔ ጓጓ ነው ብሏል። በቡድኑና እስካሁን ባሳካው ነገር እኮራለሁ ያለው ማርቲን ኦዴጋርድ በእግር ኳስ ትልቅ ለተባሉ ዋንጫዎች እየተፎካከረ እንገኛለን፣ አሁን መደሰት አለብን ሲል ተደምጧል። ማርቲን ኦዴጋርድ ከጨዋታው በኋላ በነገራችን ላይ ጨዋታው ግብ ትቆጠር ዘንድ አሲስት ያደረገው እሱ ነው። በዛ በጣም በተጨናነቀ ስፍራ ውስጥ ቴክኒካል ድሪብል ብቃቱ ፍጹም የተለየ፣ በዛ ውስጥ ደግሞ ፈልጎ ማግኘቱ ትሮሳርድን በጣም አስደናቂ ነበር። እርጋታው በጣም ይለይ ነበረ። የማርቲን ኦዴጋርድ ተሽሯል የሚለው ድምፅ ከብዙ ጊዜ በኋላ የሰማሁት ምርጡ ድምፅ ያለው ኢያን ራይት ነው። የቀድሞ የአርሰናል ተጫዋችና ታማኙ ደጋፊ ኢያን ራይት ዳኛው የሳመን ጎል ተሽሯል ብለው ሲናገሩ የተሰማኝ ስሜት ልዩ ነው ብሏል። ዳኛው ጎሉን መሻሩን ያሳወቀበት ድምፅ ከማርቲን ሉተር ኪንግ ህልም አለኝ ንግግር በኋላ የሰማሁት ምርጡ ንግግርም ብሎታል። ስለ ዳቪድ ሪያ ያነሳው ኢያን ራይት አስደናቂ ግብ ጠባቂ ከሌለ ዋንጫ ማሸነፍ አትችልም፣ ዋንጫ እያለምን ያለነው ዳቪድ ሪያ ስላለን ነው ብሏል። በግቧ ዙሪያ ማለት ነው። ከዚች ግብ ጋር በተያያዘም የቀድሞ የፕሪሚየር ሊግ ረዳት ዳኛ ዳረን ካን ፓብሎ የራያን እጅ በመያዝ በግልጽ እንቅፋት ስለፈጠረበት ጥፋት ነው። እንዲሁም ቶድቦም የፓብሎን መለያ እየሳበ ነበረ። የተወሰነበት ሰዓት ለዌስትሃም የሚያሳዝን ቢሆንም ይላሉ እሳቸው፣ ድርጊቱ ግን ጥፋት ነው። ዋናው ነጥብ ይህ ነው። ስለዚህ ከአዘኔታ አንጻር አይደለም የሚወሰነው፣ ለዌስትሃም ትክክለኛ ውሳኔ ተወስኗል እያሉ ነው የቀድሞ ረዳት ዳኛ ዳረን ካን። የዳኛው ውሳኔ ፍጹም ስህተት ብለው ከመጡት ውስጥ አንዱ ሽማይክል ነው። የቀድሞ ግብ ጠባቂ ፒተር ሽማይክል የዌስትሃም ዩናይትድ ጎል መሻሩ ፍጹም ስህተት ነው ብሏል። ውሳኔው ፍጹም ስህተት ነው ያለው ሽማይክል በጣም ተበሳጭቻለሁ፣ ምክንያቱም ይሄ ጥፋት ከሆነ አርሰናል ፈጽሞ የፕሪሚየር ሊጉ መሪ አይሆንም ነበር ብሏል።
መከራከሪያውን ይቀጥላል። አርሰናል ግብ ጠባቂዎችን እየሸፈነ እየጎነተለ እየገፋና እየያዘ በርካታ ግቦችን ተቃራኒ ቡድን ላይ ሲያስቆጥር ዓመቱን ሙሉ ተመልክተናል። ዳኞች ለመመልከት 5 ደቂቃ መውሰዳቸው ያነሳው ሽማይክል ይህ ብቻውን ውሳኔው ላይ ጥርጣሬ እንደፈጠረ ያሳያል ብሏል። ከዚህ በፊት ሌሎች ቡድኖች በአርሰናል ጥፋት ተሰርቶባቸው ግን ግቡ አልተሻረላቸው የሚልና ለአብነት ያክል ቼልሲ ላይ አርሰናል ግብ ሲያስቆጥር የተሰራውን ጥፋት፣ ማንቸስተር ዩናይትድ ላይ ግብ ሲያስቆጥሩ ግብ ጠባቂው አልታይ ባይንደር ላይ የተሰራውን ጥፋት በአርሰናል ተጫዋች በተለይም በዊሊያም ሳሊባ፣ ከዛ በዘለለ ደግሞ አስቶን ቪላ ላይ ግብ ሲያስቆጥሩ በጋብርኤል ማጋሌሽ፣ ኤሜሊያኖ ማርቲኔዝ ላይ የተሰራውን ጥፋት የጠቀሰው ፒተር ሽማይክል እነኛ ግቦች ቢሻሩ ኖሮ አርሰናል የፕሪሚየር ሊግ መሪ አይሆንም። አርሰናል እንዲህ አይነት ግቦች ጸድቀውለት ለአርሰናል ሲሆን መሻሩ ያበሳጫል ብለዋል። ዳቪድ ሪያ 18 ክሊንሺት ላይ ደረሰ። ብቸኛው የወርቅ ጓንት አሸናፊ ነው በዚህ ዓመት። አምና በ13 ነበር አሸናፊ ሆነው፣ ካቻምና ደግሞ በ16 ለ3 ተከታታይ ዓመት አሸንፎታል። ዘንድሮ 18 ደርሷል። ቀሪ ጨዋታዎች አሉት። እንደ አጠቃላይ በአርሰናል መለያ በእነኚህ 3 ዓመታት 47ኛ ጨዋታው ነው መረቡን ሳያስደፍር የወጣው። ጀረድ ፒክፎርድ በ11 ዝቅ ብሎ በ36 ይከተለዋል። የምሽቱ ኮከብ የነበረው ዳቪድ ሪያ እንዲህ አይነት አስደናቂ ምሽት ማሳለፍ ችሏል። በተለይም ቡድኑ ሻምፒዮን የሚሆን ከሆነ የዳቪድ ሪያ አንዳንድ ምሽቶች በትልቁ ሊነሱ ይችላሉ። አርሰናል ድል ማድረጉን ተከትሎ በ83ኛው ደቂቃ የትሮሳርድ ግብ በጣም ወሳኝ የተባለው ድሉ በእግር ኳስ ታሪኩ አርሰናል ትልቁን የድል ቁጥር አስመዝግቧል። አርሰናል በእግር ኳስ ታሪኩ 42 ድል በአንድ ሲዝን አሸንፎ አያውቅም። 1970-71 ላይ 41 ድል ነበረው። ዘንድሮ ግን 42 ደርሷልና ይሄ ለአርሰናል ትልቅ ሪከርድ ሆኖለታል። ከዛ ውጭ እንዳልኳችሁ ነው አርሰናል መች ሻምፒዮን ሊሆን ይችላል የሚል ጥያቄ ከተነሳ ለአርሰናል ደጋፊዎች በዩቲዩብ ገጻችን የምትገኙ ዋንጫውን ለማሸነፍ ሮብ ሲቲ ምን ውጤት ያስመዘግባል የሚለው በጣም ይወስነዋልና ሲቲ በፓላስ የሚሸነፍ ከሆነና አርሰናል ሰኞ ተርፍ ሙር ላይ ድል የሚያደርግ ከሆነ የፕሪሚየር ሊጉ ሻምፒዮን አርሰናል ይሆናል። ኤምሬትስ ላይ ሻምፒዮን መሆን የሚችልበት ሌላ ድል ማለት ነው። ካልሆነ ግን ወደ ሴልኸርስት ፓርክ ማቅናት ይኖርበታል አርሰናል ሌላ ድሉን ለመሞከር በዋንጫው ደረጃ ማለት ነው። አርሰናል ሁሉ ነገር በእጁ ነው ያለው። ድል ባደረገ ቁጥር ሻምፒዮን ይሆናል ማለት ነው። አርሰናል ፕሪሚየር ሊጉንም ሻምፒዮን ለመሆን 2 ድል፣ ሻምፒዮንስ ሊጉንም ሻምፒዮን ለመሆን 1 ድል ብቻ ቀርቶታል ማለት ነው። ዋንጫው ነገር እያበቃለት አይመስላችሁም ወይ? መልከታችሁን በዩቲዩብ ገጻችን ላይ ላኩልን። ዛሬ በኢትዮጵያ ፕሪሚየር ሊግ ኢትዮጵያ መድን ከኢትዮጵያ ንግድ ባንክ፣ ነገሌ አርሲ ከድሬዳዋ ከተማ፣ በእንግሊዝ ፕሪሚየር ሊግ ቶትንሃም ከሊድስ፣ በጣሊያን ሴሪ ናፖሊ ከቦሎኛ፣ በስፔን ላሊጋ ሪዮ ቫይካኖ ከዢሮና ይጫወታሉ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ሳምንታችሁ እንዴት አለፈ ብለን ጀምረን በሀገር ቤት በባህር ማዶ በስፔን ላሊጋ የባርሴሎናን የኤል ክላሲኮ ድልና የዚህ ዓመት የላሊጋ ሻምፒዮንነት በጣሊያን በጀርመን በፈረንሳይ ውጤቶችን በዓለም ዋንጫ ዙሪያና በተወዳጁ የእንግሊዝ ፕሪሚየር ሊግ ሰፋ ያለ ጥንቅር ያቀረብንበት የቃል ስፖርት ዩቲዩብ ቻናል የሰኞ ማለዳ ጥንቅራችን ይህን ይመስላል። ከወደዳችሁ ላይክ አድርጉን። ቤተሰቡን ካሻችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫን እንዳይረሳ። ጥቂት ቆይተን ተጨማሪ መረጃዎችን ይዘን እንምጣ። መልካም ቀን